ለወራት ምናልባትም ደግሞ ለዓመታት የለፋችሁበት ነገር በአንድ ጀንበር ዋጋ ቢስ ቢሆን ምን ይሰማችኋል? ዛሬ እዚህ ላይ የቆምኩት አዲስ ቪዲዮ ይዤላችሁም ለመምጣት ሳይሆን የሰራሁትን ስህተትና የከፈልኩትን ዋጋ በግልጽ እንድታውቁት ነው። በኮፒራይት ምክንያት ቻናሌ አደጋ ላይ ነው። ኦዲየንሴም ቀንሷል። ለምን ይሄ ሆነ? እናንተስ ምን ማድረግ አለባችሁ? የሚለውን ይዤላችሁ መጥቻለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቤተሰቦች እንድናችሁ አልሐምዱሊላህ በጣም ሰላም ነኝ። በያላችሁበት ሰላማችሁ ይብዛ። ለቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤቴን ተቀላቀሉ። እንግዲህ መግቢያ ላይ የሰማችሁት የብዙዎቻችን ችግርና ሳናስበው ቻናላችን አደጋ ላይ የሚወድቅበት ምክንያት ይሄ ነው በሚባል ባላሰብነውና ባልጠበቅነው ምክንያት በአንድ ቀን ሁሉም ነገር ይበለሻሻል። ብዙ ዋጋ የከፈልንለት ነገር ሳናስበው ገደል ይገባል። ለዚህም ደግሞ ለእናንተ ትምህርት ይሆን ዘንድ ይዤላችሁ ቀርቤያለሁ። ሁላችንም ዩቱብ ስንጀምር ታዋቂ መሆን ወይም ገቢ ማግኘት እንፈልጋለን። በዚህ ጉዞ ውስጥ ደግሞ አቋራጭ መንገዶችን እንፈልግ ይሆናል። እኔም የተጠቀምኩባቸው ሙዚቃዎች፣ ምስሎች ወይም የሌሎች ሰዎችን ፈጠራዎች ምንም አያመጡም ብዬ አስቤ ነበር። ነገር ግን የዩቱብ አልጎሪዝም እና የባለቤትነት መብት ኮፒራይት ስትራይክ ቀልድ አያውቅም። የሆነ ነገር በተከታታይ የመጡ የኮፒራይት ማስጠንቀቂያዎች ቻናሌ ለተከታዮች እንዳይደርስ ወይም ሪች እንዲቀንስ አድርጓል። ቪዲዮ የመስራት ባቆምኩ ቁጥር ደግሞ ኦዲየንሶች እየቀዘቀዘ መጣ። የራስን ይዘት ወይም ደግሞ ኦሪጂናል ኮንቴንት ብቻ ማምረት የሌላን ሰው ስራ ምንም አያመጡም፣ ምንም አይሆንም በሚል ሽፋን ያለ ጥንቃቄ መጠቀም መጨረሻው ኪሳራ ነው። የዩቱብ የሙዚቃ ቤተ መጻሕፍት ወይም ደግሞ ላይብራሪን መጠቀም ደግሞ የተሻለ ነው። ከውጭ የምናመጣቸው ኮፒራይት ፍሪ የተባሉ ሙዚቃዎች ወይም ደግሞ ባክግራውንድ ነገሮች እንኳን ነገ የባለቤትነት ጥያቄ ሊነሳባቸው ስለሚችል ጥንቃቄ ማድረግ የተሻለ ነው። ከዚህ ሁሉ ደግሞ አስተማማኙና የዩቱብ የራሱን አውዲዮ ላይብራሪ መጠቀም የተሻለ ነው ላለሁኝ። ማስጠንቀቂያዎችን ችላ አንበል። የመጀመሪያውን ማስጠንቀቂያ ዋርኒንግ ሲመጣ ቆም ብለን ብናስብ ኑሮ እዚህ ሁሉ ነገር አንደርስም ነበር። እኔ የዘገየሁት እዚህ ላይ ነው። ተስፋ አለመቁረጥ ቻናሉ ቢቀዘቅዝም ዜሮ ከመመለስ ስህተትን አርሞ ቀስ በቀስ መነሳት ይሻላል። ህግጋቱን ደግሞ ማንበብ የተሻለ ነው። የዩቱብ ኮሚኒቲ ጋይድለንስ በየጊዜው ይለዋወጣል። ቢያንስ በወር አንድ ጊዜ ደንቦችን መቃኘት ግድ ይለናል። አሁን ባለውበት ሁኔታ ቪዲዮዎችን ደጋግሜ ባለመልቀቄ የቻናሌ እንቅስቃሴ ቀንሷል። ነገር ግን ይሄ መቆሚያ አይደለም። ከዚህ በኋላ የምለቃቸውን ቪዲዮዎች 100% የኔ ፈጠራ ውጤት ከሆኑና ከኮፒራይት ነፃ የሆኑ ናቸው። ኦዲየንስ እንዲመለስ ደግሞ የእናንተ ድጋፍ ከመቼውም ጊዜ በላይ ያስፈልገኛል እና ቤቴን ላይክ፣ ኮሜንት፣ ሼር በማድረግ ተባበሩ። ይህ ስህተት እንግዲህ በእኔ ይብቃላል። በመጨረሻ እናንተም ቻናላችሁ እንዲያድግ ከፈለጋችሁ በሰው ስራ ላይ አትተማመኑ። ጥያቄ ካላችሁ ኮሜንት ላይ አስቀምጡልኝ፣ ልምዴን አጋራኋችሁ። ለዚህ ትምህርት ይሆን ዘንድ ቪዲዮን ሼር አድርጉልኝ። ወዳችኋለሁ። በቀጣይ በጠንካራና በተለየ ስራ እስከምንገናኝ መልካም ቆይታ ላለሁኝ። ቻው ቻው። ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። ወዳችኋለሁ።